ተከታታዮቻችን ተመልካቾቻችን እንግዲህ ፕሮግራማችን እንደቀጠለ ነው የሚገኘው። እዚህም የታደማችሁ እንግዶቻችን እንግዲህ ፕሮግራማችን ሰፊ ነው። የተለያዩ ዝግጅቶች አሉን። እነሱን በየደረጃው ወደ እናንተ እናደርሳለን። ይህ ፕሮግራም እንግዲህ ልዩ የበዓል ፕሮግራማችን የድሬዳዋ መገናኛ ብዙሃን ድርጅት ከድሬዳዋ እግር ኳስ ፌዴሬሽን እና ከድሬዳዋ ወጣቶችና ስፖርት ኮሚሽን ጋር በጋራ በመተባበር አዘጋጅቶታል። ብሎሰም ሆቴልም የዚህ ፕሮግራም ልዩ አጋራችን ነው። እናመሰግናለን። አንድ ጊዜ ሞቅ ያለ ጭብጨባ አጣሩ። ኪዱ ዲኮርም እንደዚህ መድረኩን አሳምራናለች። ለሷም ከፍተኛ ሞራል ይገባታል። በጣም ደስ ይላል። እንግዲህ በየቤታችሁ ሆናችሁ ይሄንን ዝግጅት የምትከታተሉ እንኳን ለ2017 የፋሲካ በዓል በሰላም አደረሳችሁ እንላለን። የተለያዩ ትዝታዎቻችሁን በቤታችሁ ሆናችሁ ተነጋገሩ። እንግዲህ እናንተም እዚህ ጋር የራሳችሁን ትዝታ ታስታውሳላችሁ ብዬ ተስፋ አደርጋለሁ። አሁን ወደ ቀጣይ ፕሮግራማችን ከማለፋችን በፊት ስለ ፕሮግራሙ በድሬዳዋ አስተዳደር የድሬዳዋ ጠቅላይ መምሪያ ፖሊስ ኮሚሽን እሳቸው ከመጡ በርካታ የለውጥ ስራዎች ተሰርተዋል። እንደሚታወቀው የምርመራ ስራ ሙሉ በሙሉ በዲጂታል እንዲሆን አድርገዋል። የሌሊት አሽከርካሪዎች ደግሞ የቁጥጥር ስራቸው የዘመነ እንዲሆን አድርጓል። የጦር መሳሪያ ፍቃድ አሰጣጥንም በተመለከተ ደግሞ የጦር መሳሪያ ዘመናዊ በዲጂታል እንዲሆን አድርገዋል። እንደዚሁም የኢትዮጵያ ብሔራዊ መዝሙር በሁሉም የፖሊስ ጣቢያ ሰፈሮች እንግዲህ የኢትዮጵያ ሕዝብ መዝሙር እንዲዘመር አድርገዋል። እንግዲህ ከሰሯቸው ስራዎች የሚጠቀሱ ናቸው። ሌላው በፖሊስ መምሪያ ታሪክ ያልነበረ አባላቱ በሞት ሲለዩ ይከፈል የነበረው የቀብር ማስፈጸሚያ ከ3000 ወደ 200,000 በማሳደግ እንግዲህ ከፍተኛ ለአባላት ትኩረት የሰጡበትን ሁኔታ አለ። ከሰሯቸው ስራዎች እንግዲህ በርካታ ናቸው። በዚህም ደግሞ ከሰሯቸው ስራዎች ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ ሽልማትን ተችረዋል። አዎ እንግዲህ በድሬዳዋ እግር ኳስ ፌዴሬሽንም እሳቸውና አመራራቸው ከመጡ በኋላ የታየው ለውጥ እጅግ በጣም ሲበዛ አመርቂ ነበረ። ከእሳቸው ወደ አመራርነት ከመምጣታቸው በፊት በዲሲፕሊን በኩል በዛ በዲቪዚዮን የእግር ኳስ ውድድር የነበረውን ሁኔታ እናቅ ነበረ። ተመልካቾች ብዙ አይገኙም ነበር። አሁን በዲቪዚዮን ውድድር ሲካሄድ ሳቢያን ትንሿ ሜዳም ሆነ በድሬዳዋ ስቴዲየም እንዲሁም በሌሎች አካባቢዎች ሲካሄድ የተመልካች ብዛት እጅግ ጢም ብሎ ታገኛላችሁ። በተለያዩ ሰፈሮችም ጨዋታው ያለ ስጋት ይካሄድ ነበር። ኮኔል ሜዳ፣ ድሬዳዋ ዩኒቨርሲቲ እንዲሁም በሳቢያን ሜዳ በድሬዳዋ ቴሌቪዥንም ይህ ውድድር በቀጥታ በድሬዳዋ መገናኛ ብዙሃን ድርጅት በዩቲዩብ እና በፌስቡክ ቻናል በቀጥታ በመተላለፍ መገኘት ያልቻሉ የእግር ኳስ አፍቃሪያን ፕሮግራሙን እግር ኳሱን እንዲከታተሉት ሆናል። ሌሎች ብዙ ለውጦችም አሉ። እኛ ብናወራው እንጨርሰዋለን። ለማንኛውም ከባልደረባችን ሽመልስ ጥላውን ጋር በዚህ ዙሪያና በሌሎች ጉዳዮች ዙሪያ ሰፋ ያለ ቆይታ ያደርጋሉ። መድረኩን ለነሱ ክፍት እናደርግ። ዛሬ በድሬዳዋ ቴሌቪዥን በተለይም የበዓል ዝግጅት እያከበርን እንገኛለን። የበዓል ዝግጅት እንግዳችን ደግሞ የድሬዳዋ አስተዳደር ፖሊስ ጠቅላይ መምሪያ አዛዥና የድሬዳዋ እግር ኳስ ፌዴሬሽን ፕሬዚዳንት ናቸው። አለሙ መግራ ይባላሉ። ከእሳቸው ጋር የበዓል ዝግጅት ቆይታ እናደርጋለን። ኮሚሽነር እንኳን ደህና መጡ። እንኳን እንደቆየኝ። ዛሬ የምናወራው ያው አጠር ያለ ቆይታ እናደርጋለን። ወደ ድሬዳዋ አስተዳደር እግር ኳስ ፌዴሬሽን እንዴት መጡ? ቅድም መግቢያው ላይ የድሬዳዋ ፖሊስ ኮሚሽን ስኬትን ሲገልጹ ነበረ እዚህ ያሉት ባለሙያዎች። ምናልባት ያ የድሬዳዋ ፖሊስ ስኬት ምንድን ነው ሚስጥሩ ለሚለው እርሳስ መቅረጫው ነው ይመስለው አይደል እንዴ? እርሳስ እኮ ስትቀርጹት ተቀርጾ ከወጣ በኋላ የመቅረጫውን ስዕል ነው አለሚይዘው። ስለዚህ የድሬዳዋ ፖሊስ ኮሚሽነሩ ስኬት ማን ነው ካላችሁ ክቡር ከንቲባዬ ነውና ለሳቸው፣ ምክንያቱም በቅርበት የጸጥታው ምክር ቤት ሰብሳቢ ስለሆኑ እሳቸው ስለሚመሩ ስራው ፕሮፌሽናል የሆነ ስራ ነው። ብዙ ጣልቃ ገብነት አይፈልግም። ነገር ግን ያ እንዲጠበቅ ደግሞ የሚያደርግ አመራር ካለ ስኬቱ ከወዲሁ ይሳካልና ያን እንዲወሰድ እፈልጋለሁ።
እንግዲህ ወደ እግር ኳስ ፌዴሬሽንም ስመጣ በድሬዳዋ የእግር ኳስ ሀገር ናት። ድሬዳዋ ብዙ ታሪክ ያላት ናት። በኢትዮጵያ እግር ኳስ ታሪክ ውስጥ ብቻ ሳይሆን የኢትዮጵያ ብሔራዊ ቡድን ውስጥ የድሬዳዋ ወጣት ወይም የድሬዳዋ ተወካይ የሌለበት ጊዜ አልነበረም እስከ ቅርብ ጊዜ ድረስ። ያ ነገር ግን ከጊዜ ወደ ጊዜ እየወረደ በመምጣቱ ይህንን የሚያሳስበው አንድ ድንቅ ሰው፣ አንድ የምናከብረው ሰው ከንቲባችን ይህን የእግር ኳስ በጣም ስለሚቆጨው፣ ምክንያቱም የድሬዳዋን ስቴዲየም ስፖርት ኮሚሽነር ሆኖ መሰረት ድንጋይ ጥሎ አስጀምሮት ከንቲባ ሆኖ ሲመርቀው፣ ነገር ግን እዛ ጋር ተጫዋቾች በደንብ መፍራት መውጣት አለባቸው፣ እግር ኳሱ መንቀሳቀስ አለበት፣ ለዚህ የሚያስፈልግ ሰው ግድ ስለሚል በፖሊስ አካባቢ የመጡ ለውጦችን ወደዚህም ይሄ ለውጥ ሊመጣ ይችላል የሚል እሳቤ ስለነበራቸው ይሄንን ወደዚህ የእግር ኳስ ፌዴሬሽን ፕሬዝዳንት ሆኜ እንድመጣ ክቡር ከንቲባዬ ናቸው እጩነትን ያቀረቡት። በሰዓቱ የነበረው ቤትም ስራ አስፈጻሚው ይሄንን አምኖ ያንን ጥቆማ ተቀብሎ ነው ያጸደቀውና አመጣጡ ይሄን ይመስላል። እግር ኳስን ያዘወትሩ ነበር? አዎ እግር ኳስን አዘወትር ነበር። ያው እንደ ሌላውን ባልሆን ያው ማንም እንደሚሞክረው እኔም ሞክር ነበር። እንደው አንድ አባባል አሉት እንደ ሞቶ ኳሱ የኛ ነው ይላሉና ምን ማለት ነው? እንደው ይሄን ለማስረዳት ይሄን ቃል የሚጠቀሙበት ዋነኛው ምክንያት ይሄ ቃል የኢትዮጵያ አየር ኃይል ቃል ነው። የኢትዮጵያ አየር ኃይል ሰማዩ የኛ ነው ይላል። ዘ ስካይ ኢዝ አወርስ ይላል። ማንም ይላል እኛ ካልፈቀድን በስተቀር ለኢትዮጵያ አየር ኃይል የትኛውም በራሪ አካል በሰማይ ላይ እኛ ካልፈቀድነት በስተቀር መንቀሳቀስ አይችልም። ስለዚህ ኢትዮጵያን ሊጎዳ የሚችል የትኛውም በራሪ ነገር ከመጣ ሰማዩ የኛ ስለሆነ እንቆጣጠረዋለን ብለው በሰሜኑ ጦርነት ጊዜ አድርገውታል። ታውቃላችሁ መሳሪያ ጭኖ የመጣን እንትን እንዴት እንደመቱት። እውነትም ሰማዩ የነሱ ነው። ስለዚህ ያንን ቃል ወሰንና የድሬዳዋ ሌሊት ተጠብቆ ማድረግ አለበት፣ በድሬዳዋ ወጣቶች መጠበቅ አለበት ብለን የሌሊት ታክሲ አሽከርካሪዎች ሌሊቱ የኛ ነው አሉ። ያንን ቃል ሰጠናቸው። ስለዚህ ኤኒ ኮርነር ኦፍ ድሬዳዋ ምንም አይነት ወንጀል አይፈጸምም የሚል ቃል ወስደው እየሰሩ የድሬዳዋን ሌሊት ሰላም እያደረጉ ያሉ ከጸጥታ ኃይሉና ከማህበረሰቡ ጋራ ተሳክቶላቸዋል ማለት ነው። እነኚህ ወጣቶች ሌሊቱን ብቻ ሳይሆን ብዙ በጎ ነገርን በማድረግ የህዳሴ ግድብ 500 ሺህ ብር አዋጥተው ገዝተዋል። በቀደም የጤና መድን ዋስትና ሰዎች መክፈል የማይችሉትን እንዲሸፈን የሚችል የ250 ሰው ኦር የ200 ሰው የጤና መድን ዋስትና ገዝተው ለወረዳዎች አከፋፍለዋል። 500 ሺህ ብር አወጥተው ለ14ኛ ጊዜ ደም ሰጥተዋል። በየ3 ወሩ ደም ሲሰጡ ይሄ ደም አንድ በወሊድ ምክንያት ልትሞት ላለች እናት የሚደርስ በትራፊክ አደጋ ምክንያት ለወደቀ ሰው የሚደርስ ነውና ይሄ ኢንስፓየር ያደረገው ቃል ወደ ኳሱ ደግሞ ከመጣ ሌላ ለውጥን ያመጣል። ስለዚህ ኳሱ የኛ ነው። ይሄ ማለት ኳሱ የድሬዳዋ ነው። ኳሱ የክለቦች ነው። ኳሱ የድሬዳዋ ወጣቶች ነው። ሲወርድ ደግሞ ኳሱ የአንድ ወጣት ነው። ስለዚህ ከድሬዳዋ እግር ስር ኳሱ ማንም አይወስድም፣ ኳሱ የኛ ነው ያለና ይሄንን ስቲክ አድርጎ የያዘ ክለብ ያሸንፋል። ይሄንን ስቲክ አድርጎ የያዘ ወጣት ኳሱ የኔ ነው የሱ ናት ማለት ነው። ከሱ እግር ስር ካለሱ ፈቃድ በስተቀር ኳስ አትወሰድም እና ይሄንን ይዞ ያደገ ቅድም ያልነውን ፉከራ አይደለም። ሰው ፉከራ ምኞት ሊመስለው ይችላል። አይደለም። አውሮፓ ሜዳ ላይ የድሬዳዋ ወጣት ታዩታላችሁ። ስለዚህ ለዛ ነው ኳሱ የድሬዳዋ ከፍተኛ ዲቪዥን ውድድር ሲጀመር በሀገር ደረጃ ያልታየ ተሞክሮ እያየን እንገኛለን። ለዚህ ማሳያ ተጫዋቾቹ ጨዋታ ከመጀመራቸው በፊት በብሔራዊ መዝሙር እንዲጀመር አድርገዋል። መነሻ ምክንያቱ ምን ነበር?
እንግዲህ የድሬዳዋ ፖሊስ ልኩ ኢትዮጵያዊነት ነው ብለን ነው የጀመርነው። ልኩ ኢትዮጵያዊ የሆነ ፖሊስ የኢትዮጵያን ሰንደቅ ማክበር ግድ ነው የሚሆንበት። ስለዚህ ድሬዳዋ ትንሿ ኢትዮጵያ ናት። ልካችን ኢትዮጵያዊነት ነውና የድሬዳዋ እግር ኳስ ሲጀመር የትኛውም ክለብ ልኩ ኢትዮጵያዊ ስለሆነ ነገ እዚህ ሜዳ ላይ የዘመረውን መዝሙር በዓለም አቀፍ ደረጃ ሲሰለፍ ይህንኑ መዝሙር እዛ ስለሚዘምረው ይህንን ማሰናሰል ፈልገን ነው ኳስ ሜዳ ላይ ይህንን መዝሙር ያመጣ ነውና ይሄ ደግሞ ይሳካል። አሁን የድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት ሆነው እያገለገሉ ይገኛሉ። እንደው የድሬዳዋ እግር ኳስ የት ደረጃ ደርሶ ማየት ይፈልጋሉ በስልጣን ዘመኑ? እኔ አሁን ሲቲ ካፕ እናዘጋጃለን ብለን አስበናል። ሲቲ ካፕ ስናዘጋጅ ከተለያዩ አፍሪካ ሀገሮች ቡድኖች ይመጣሉ። እዚህም ያሉ ፕሪሚየር ሊጎች ይመጣሉ። በሲቲ ካፕ ውስጥ በዘንድሮ ዓመት የተሳተፉ የ16ቱ ክለብ ተጫዋቾች እየተመረጡ ነው ያሉት በባለሙያ። እነኛ ልጆች ይታያሉ። ይሄ ልምድ ይቀጥላል። ስለዚህ ከድሬዳዋ ብዙ ወጣቶች ይፈልቃሉ ማለት ነው። የት ደርሰው ማየት ትፈልጋለህ ካልከኝ 11ዱም ምርጥ ተጫዋቾች በብሔራዊ ቡድናችን ውስጥ የድሬዳዋ ልጆች ሆነው ማየትን ነው የኔ ህልም። ተሰልፈው ማለት እነኚህ ልጆች የተለያየ ፕሪሚየር ሊግ ባለ ቡድን ሊሳተፉ ይችላሉ። አንዱ ድሬ ከነማ፣ አንዱ ፋሲል፣ አንዱ ቡና፣ አንዱ ሲዳማ፣ አንዱ ሀድያ ሊሄድ ይችላል። ግን ሲመረጡ ራንደምሊ ሲመረጡ የድሬዳዋ ልጆች ነው የሚሆኑት በብቃታቸው። ስለዚህ 11ዱም የድሬዳዋ ልጆች ይሆናሉ የሚል እምነት አለኝ። ይሄንን አያለው ብዬ ነው ራዕይ ማድረገው። ያው ኮሚሽነር፣ በነገራችን ላይ የኢትዮጵያ ብሔራዊ ቡድን አሁን ተሰዳጅ ሆኖ በሌሎች ሀገራት ጨዋታ እያደረገ ይገኛል። የድሬዳዋ ዓለም አቀፍ ስቴዲየም አሁን ለዛ ዝግጅት እያደረገ ይገኛል። በሶ የስልጣን ዘመኑ የኢትዮጵያ ብሔራዊ ቡድን እዚህ ጨዋታ ማድረግ የሚችልበትን እድል ለመፍጠር እያደረጉ ያሉት ጥረት ምን ይመስላል? እስቲ እንግዲህ የእግር ኳስ የድሬዳዋ ብሔራዊ የኢትዮጵያ ብሔራዊ ቡድን ወደዚህ እንዲመጣ ካስፈለገ ድሬዳዋ የበኩሏን መወጣት አለባት። ወጣቶቿ እግር ኳስን በደንብ የሚችሉ የሚያዘወትሩ፣ የሚወዱ ዲሲፕሊኑ በጣም የተጠበቀ የድሬዳዋ ዳኞች የወጣቶችን ላብ በትክክል የሚያይ ሚዲያው ደግሞ ያንን በደንብ የሚያስተላልፍ ከሆነ ስለዚህ አንድ ስቴዲየም ብቻ ሳይሆን ያንን ስቴዲየም የሚመስል ማህበረሰብ ካለ ግድ ያ ነገር መሳቡ ማይቀር ነው። ለምሳሌ ከተማችን ስማርት ሲቲ እየተፈጠረ ነው ያለው። ስማርት ኮሚኒቲ ያስፈልገዋል ማለት ነው። ስለዚህ ልክ እንደዛ ያንን ስቴዲየም የሚመጥን ጨዋታ፣ የሚመጥን ዲቪዚዮን፣ የሚመጥን ሚዲያ፣ የሚመጥን ዳኛ፣ የሚመጥን የስነ ስርዓት ኮሚቴ ካለን የድሬዳዋ ኳስ ስለሚገን ሁሉ ወደዚህ መመልከቱ አይቀርም። አንድ ሁለተኛ ደግሞ ስቴዲየሙ በሚፈለገው ፍጥነትና ደረጃ እያለቀ ነው ያለው። ስለዚህ ጥቃቅን ነገሮች ነው የቀሩት። እሱ አሁን በቅርብ ጊዜ ያጠናቀቃል። ሶስተኛ ጠቅላይ ሚኒስትራችን በአጭር ጊዜ የአፍሪካ ዋንጫ በድሬዳዋ በኢትዮጵያ ለማዘጋጀት ዝግጅት ላይ ናቸው። ስለዚህ ይህ ሲደመር በአሁኑ ሰዓት የተመቻቸ ቦታና ስቴዲየም የት ነው ካላችሁ ዓለም አቀፍ ደረጃውን የጠበቀ ሜዳ የያዘ ድሬዳዋ ነው። ስለዚህ ያለምንም ጥርጥር ድሬዳዋ ላይ የብሔራዊ ቡድናችን መጫወቱ ግድ ነው የሚሆነውና ወደዛ እንመጣለን ብዬ አስባለሁ። እያጠናቀቅን ነው ጥያቄያችንን። ኮሚሽነር፣ ከሀገር ውስጥ የማን ደጋፊ ኖት? ከውጭ ደግሞ የሚደግፉት ቲም አለ? ከሀገር ውስጥ ምን ጥያቄ ያለው እንግዲህ ይታወቃል አይደል? ድሬ ከነማ ነው። በነገራችን ላይ ነገ የድሬ ከነማ ይጫወታል። እኔም ኮሚሽነር ካሊድም እዛ ቦታ እንገኛለን። ከዛ ሆነን ማሸነፉን እናበስራቸዋለን። ስለዚህ ድል ነው ብሄርንበት እንደሚሆን እርግጠኛ ነን። ምክንያቱም የሚልከን ክቡር ከንቲባችን ስለሆነ። ከውጪ ምን ነው ሳቃችሁ? የሻምፒየንስ ሊግ 3 ጊዜ ዋንጫ ይበላ
ፕሪሚየር ሊጉን በብዙ ዋንጫ በልቶ ፈርስት መንገድ ላይ ያለ ማን ነው ብላችሁ ይገባቸዋል አይደል? የሻምፒየንስ ሊግ ዋንጫ ያነሳ ማለት ነው። ፕሪሚየር ሊጉን ደግሞ በታሪክ 20 ዋንጫ በልቶ ሁሉን ከኋላ የሚያይ የማንቸስተር ዩናይትድ ደጋፊ ነኝና አሁን አንዳንዶቹ ረባክተው የነው ማን ነው ማንቸስተር ያለው ይላሉ። አርሰናል ላይ ደርሷል ማንቸስተር ታች ነው ሲሉኝ እነኚህ እኮ አንድ ሊግ ነው የሚጫወቱት። ማንቸስተር ለብቻ ሌላ ሊግ የለውም። ፕሪሚየር ሊግ አንድ ላይ ናቸው። የማጀብና ያለማጀብ ነው ልዩነቱ። እኔም አመሰግናለሁ። የተከበራችሁ የድሬዳዋ ቴሌቪዥን ተከታታዮች ከድሬዳዋ አስተዳደር ፖሊስ ጠቅላይ መምሪያ ዋና አዛዥና ከድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት ጋር ነበር የበዓል ቆይታ ያደረግነው። ስለነበረን ሁሉ እናመሰግናለን። መልካም ቆይታ ከቀሪ የድሬዳዋ ቴሌቪዥን ፕሮግራሞች ጋር እንዲሆንላችሁ በአክብሮት እንጋብዛለን።